ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪካችን የሚጀምረው ከቤልውድ ከተማ ወጣ ብሎ በሚገኝ አንድ ጭር ያለ ቦታ ላይ ነው። ኬቪን ብስክሌተኞችና የኮንትሮባንድ ነጋዴዎች ወደሚጠብቁት አንድ የፈረሰና የተተወ መጋዘን ውስጥ በሚስጥር ይገባል። እነዚህ ሰዎች የኤሊየን ቴክኖሎጂ ብለው የሚጠሩትን ውድ ነገር ለመሸጥ ፈልገዋል። ብዙም ሳይቆዩ አንድ እንግዳ ሻንጣ ከፍተው በምስጢራዊ ቺፖች የተሞሉ በርካታ ብልቃጦችን ያሳያሉ። ነገር ግን የሚገርመው ነገር ሻጮቹ ራሳቸው እነዚህ ነገሮች ምን እንደሆነ በትክክል አያውቁም። ቺፖቹ ምንም አይነት የህይወት ምልክት ሳያሳዩ እንደተበላሹ እቃዎች ዝም ያሉ ነበሩ። ኬቪን ሁኔታው ስላልተመቸው እቃዎቹን እንድትመረምር ጉዌንን በፍጥነት በስልክ ይጠራታል። በዚሁ ሰዓት በአቅራቢያው የነበረው ቤን አንድ በጣም ያልተለመደ ነገር ያስተውላል። በእነዚያ ብልቃጦች ውስጥ ያለው ነገር በሰዓቱ ላይ ማለትም በኦምኒትሪክስ ላይ ከፍተኛ መስተጓጎል መፍጠር ይጀምራል። በራሱም ጊዜ መቅበዝበዝ ሲጀምር ቤን ወዲያውኑ በከፍተኛ ሁኔታ ይጨነቃል። በዚህ መሃል አንዱ ነጋዴ በትዕግስት ማጣት እስካሁን እንደዚህ አይነት ደንበኛ አይቻላቅም እያለ ሲጮህ በአቅራቢያቸው ሄልሜት ያደረገች አንዲት ሴት በረጅሙ ተንፍሳ ይህ የሆነው እኛ ፕላምፐሮች ስለሆንን ነው ስትል በራስ መተማመን በተሞላበት ድምጽ ትመልሳለች። ፕላምፐሮች ማለት መላው ምድር ከኤሊያን ጥቃት በሚስጥር የሚጠብቁ ልዩ ቡድኖች ናቸው። ቤን በነገሩ ተገርሞ ስለ ፕላምፐሮች እንዴት ልታውቅ እንደቻለች ይጠይቃታል። በዚህ ሰዓት ሴትየዋ እውነተኛ ማንነቷን ትገልጻለች። እሷ የቀድሞ ፕላምፐር ኤሌና ቫሊደስ ነበረች። እሷና አባቷ ቪክተር ከዓመታት በፊት ከዚህ ምስጢራዊ ቡድን ውስጥ መባረራቸውን ትናገራለች። ይሁን እንጂ እነሱ በዚህ ወሬ ላይ ያሉ አንድ ሌላ ምስጢራዊ ሰው ከሩቅ ሆኖ ንግግራቸውን ይከታተል ነበር። ነገር ግን ማንም አላስተዋለውም። ቤን ኤሌናን እንደገና በማየቱ ክው ብሎ ደንግጧል። አያቱ በአንድ ወቅት ኤሌናና አባቷ ፕላምፐሮችን ጥለው የሄዱት በራሳቸው ፍቃድ ወደ ሌላ ቦታ ስለተዛወሩ እንደሆነ ነግሮት እንደነበር ያስታውሳል። ኤሌና ግን ያ ወሬ ፍጹም ውሸት መሆኑን በቁጭት ትገልጻለች። አሁን ነገሩ ግራ የገባው ቤን ታዲያ ለምን ከነዚህ ህገወጥ የኤሊያን ገበያ ነጋዴዎች ጋር እንደተሰለፈች ይጠይቃታል። ኤሌና ይህ ሁሉ ስምምነት በእሷ የታቀደ መሆኑን ትገልጻለች። ሁላቸውንም እዚያ ያሰባሰበችው ሆን ብላ ቤንን፣ ጉዌንንና ኬቪንን ለማግኘት ፈልጋ እንደነበር ትናገራለች። አባቷ ቪክቶር ምንም አይነት ፍንጭ ሳይተው በድንገት ስለጠፋ የእነሱን እርዳታ አጥብቃ ትፈልጋለች። የት እንደሄደ የሚያውቅ ባይኖርም እጅግ አደገኛ ነገር እንደደረሰበት ሙሉ በሙሉ ታምናለች። ነገር ግን እነሱ በዚህ ከባድ ወሬ ላይ ተጠምደው እያለ በአቅራቢያቸው ሌላ አስደንጋጭ ክስተት መፈጠር ይጀምራል። በህንፃ ውስጥ ተደብቀው የነበረው ያ ምስጢራዊ ሰው በድንገት እርምጃ መውሰድ ይጀምራል። ከጥላው ስር ሆኖ በብልቃጦቹ ውስጥ ያሉትን እንግዳ ቺፖች በሆነ ምስጢራዊ መንገድ ያነቃቃቸዋል። በሰከንዶች ውስጥ ካፕሱሎቹ ተሰባብረው በሺዎች የሚቆጠሩ ጥቃቅን የነፍሳት ቅርጽ ያላቸው ፍጥረታት እንደ ተቆጣ ንብ መጋዘኑን ይወራሉ። ያለምንም ማስጠንቀቂያ የኤሊያን ነፍሳቱ በቦታው ባለው ሰው ሁሉ ላይ ጥቃት ይሰነዝራሉ። መላው መጋዘን በአንድ ጊዜ ወደ አስፈሪ ትርምስ ይቀየራል። ቤን ወዲያውኑ ኦምኒትሪክሱን ተጠቅሞ ወደ ኤሊያን በመቀየር ለመዋጋት ይሞክራል። ነገር ግን በዚህ ሰዓት ፍጹም ያልተጠበቀ አስደንጋጭ ነገር ይከሰታል። ኦምኒትሪክሱ ሙሉ በሙሉ ስራ ያቆማል። ምንም ያህል ቢሞክር መሳሪያው ሊነሳ አልቻለም። አሁን ቤን ሙሉ በሙሉ አቅመ ቢስ ሆኖ ሲቀር ኬቪን እና ጉዌን ያንን አደገኛ የነፍሳት መንጋ ለብቻቸው ለመጋፈጥ ይገደዳሉ። ፍልሚያው እየበረታ ሲሄድ በፍርሃት የራዱት ባለሞተሮቹ ነጋዴዎች ነፍሳቸውን ለማዳን በፍጥነት እየነዱ ከመጋዘኑ ውስጥ ይወጣሉ። በዚህ መሃል ግን የኤሊያን ነፍሳቱ የህንፃውን ግዙፍ ደጋፊ ምሰሶዎች መውደም ይጀምራሉ። የጣሪያው ፍርስራሾች በየቦታው መውደቅ ሲጀምሩ መጋዘኑ ቀስ በቀስ መደርመስ ይጀምራል። ቤን፣ ጉዌን፣ ኬቪን እና ኤሌና መላው ህንፃ በላያቸው ላይ ተንዶ ሳያጠፋቸው ለጥቂት ያመልጣሉ። ወደ ውጭ እንደወጡ ቤን አንዱን እንግዳ ቺፕ በፍጥነት አንስቶ በጥልቀት ማጥናት ይጀምራል። በጥንቃቄ ከተመለከተው በኋላ እነዚህ ፍጥረታት ተራ ነፍሳት ሳይሆኑ በመቆጣጠሪያ የሚሰሩ ጥቃቅን ማሽኖች ወይም የኤሊያን ቴክኖሎጂ ሊሆኑ እንደሚችሉ ይገምታል። ልክ በዚህ ሰዓት ቤን በአቅራቢያው በፈረሰው ምሰሶ ላይ አንድ ሰው ቆሞ ያስተውላል። ይህ ሰው ከመጀመሪያው ጀምሮ በሚስጥር ሲከታተላቸው የነበረው ያ እንግዳ ፍጡር ነበር። ቤን ይህ ሰው ገዳዮቹን የነፍሳት ማሽኖች የሚቆጣጠረው ዋናው አካል መሆኑን ሙሉ በሙሉ እርግጠኛ ይሆናል። አንዲትም ሰከንድ ሳያባክን ቤን እሱን ለማስቆም ይወስናል። ወደ ስፓይደር ሞንኪ ለመቀየር ኦምኒትሪክሱን ቢጫነውም በነፍሳቱ መስተጓጎል ምክንያት ሰዓቱ እንደገና ተበላሽቶ ወደ ሌላ ቢግ ቺል ወደ ተባለ ኤሊያን ይቀየራል። እንደ ዕድል ሆኖም ይህ ኤሊያን ለዚህ ፍልሚያ ፍጹም የተሻለ ነበር። ቢግ ቺል የሚተፋውን የበረዶ ትንፋሽ በመጠቀም
በአየር ላይ የሚበሩትን ቺፖች በትልቅ የበረዶ ክምር ውስጥ አድርጎ ያስራቸዋል። ወዲያውም በረዶ በሚሊዮን በሚቆጠሩ ስብርባሪዎች ተበትኖ አብዛኞቹ የነፍሳት ፍጥረታት በአንድ ጊዜ ይወድማሉ። ለጥቂት ጊዜ አደጋውን የተቆጣጠሩት ይመስል ነበር። ቤን ወዲያውኑ ወደ ሚስጥራዊው ጠላት በመምረር እሱንም ጭምር ለማጥቃት ይሞክራል። ነገር ግን ጠላቱ ከተጠበቀው በላይ እጅግ ፈጣን ነበር። በፍጥነት ከምሰሶ ላይ በመዝለል ሌላ አዲስ የነፍሳት መንጋ በቀጥታ ወደ ጉዌን ይተኩሳል። አሁን ቤን ሌላ አማራጭ አልነበረውም። ጠላቱን ማሳደዱን ትቶ የአጎቱ ልጅ ለማዳን በፍጥነት ይበራል። ጠላቱም ይህን እድል ተጠቅሞ ከቦታው በፍጥነት ይሰወራል። ይባስ ብሎም በዚሁ ግርግር መሃል ኤሌናም አብራ ትሰወራለች። የሁኔታ ጉዌንና ኬቪንን እንዲጠራጠሩ ያደርጋቸዋል። ኤሌና ከመጀመሪያው ጀምሮ ከዚህ ጠላት ጋር አብራ እየሰራች እንደነበረና መላው ታሪክ እነሱን ለማታለል የተዘጋጀ ወጥመድ መሆኑን ሙሉ በሙሉ ያምናሉ። ቤን ግን በነገሩ ሙሉ በሙሉ አልተስማማም። ስለ ኤሌና ታሪክና በተለይም እሷና አባቷ ለምን ከፕላምፐሮች እንደተባረሩ በጥልቀት ያስብ ነበር። መልስ ለማግኘት ሲል ቤን ወደ ፕላምፐሮች ዋና መስሪያ ቤት በመሄድ አያቱን ማክስን ስለ ቪክቶር ለመጠየቅ ይወስናል። ወደ ፕላምፐሮች የመገናኛ ማዕከል እንደተመለሱ ቤን፣ ጉዌን እና ኬቪን አያት ማክስ እስኪመጣ ድረስ ከመጋዘኑ የሰበሰቧቸውን እንግዳ ቺፖች በኮምፒውተር መፈተሽ ይጀምራሉ። ያገኙት ውጤት ግን ፍጹም አስደንጋጭ ነበር። ቺፖቹ ተራ ማሽኖች ብቻ አይደሉም፣ በሆነ መንገድ ቴክኖሎጂና ሕይወት ያለው ፍጡር በአንድ ላይ የተቀላቀሉባቸው እንግዳ ፍጥረታት ናቸው። ጉዌን ነገሩ ገርሟት የኃይል ምንጫቸውን ለማንበብ አስማታዊ ኃይሏን ለመጠቀም ትሞክራለች። ነገር ግን በሆነ ምክንያት አስማቷ ሊሰራ አልቻለም። በዚህ መሃል ኬቪን የኮምፒውተር ሲስተሙን በመጠቀም የቺፖችን መገኛ መከታተል ይጀምራል። ቤንም ጣልቃ በመግባት ወደ ኤሌና ሄደው የእሷን ወገን ታሪክ መስማት እንዳለባቸው ይናገራል። ጉዌን ግን ሀሳቡን በጥብቅ ትቃወማለች። በዚህም ምክንያት እርስ በርስ መከራከር ይጀምራሉ። ነገሩ ሳይባባስ አያት ማክስ በመጨረሻ በቦታው ይደርሳል። ማክስ ተማሪዎቹ እያጠኑት ያለውን እንግዳ መሳሪያ ሲመለከት ደንግጦ ይቆማል። ቀደም ሲል እንዲህ አይነት ነገር የሆነ ቦታ እንዳየ ግን የት እንደነበረ ማስታወስ እንዳልቻለ ይገልጻል። ቤን ይህንን እንደ መልካም አጋጣሚ በመጠቀም አያት ማክስን ስለ ቪክቶርና ለምን ከፕላምፐሮች እንደተባረረ ይጠይቀዋል። ነገር ግን ማክስ መልስ ከመስጠቱ በፊት በመላው ሕንፃ ውስጥ ድንገተኛ የአደጋ ጊዜ ደውል መጮህ ይጀምራል። አንድ ሰው ወደ ዋና መስሪያ ቤቱ ሰብሮ ገብቷል። ቡድኑ በሕንፃ ውስጥ በፍጥነት ሲሮጡ በቀጥታ የአያት ማክስ ክፍል ይደርሳሉ። እዚያም ቆማ ያገኟት ኤሌናን ነበር። አያት ማክስ ኤሌናን ልክ እንዳያት ፊቱ በንዴት ይቀየራል። እዚያ ምን እንደምትሰራ በቁጣ ጠይቆ ከክፍሉ ላይ ያስወጣት ይሞክራል። ነገር ግን ቤን በመሃል ገብቶ ይከላከልላታል። ቪክቶር እንደጠፋና አባቷን የወሰደው ያ የኤሊያን ነፍሳትን የሚቆጣጠረው አካል ሊሆን እንደሚችል ያስረዳል። ይሁን እንጂ አሁንም ቢሆን ኤሌናን የሚያምናት አንድም ሰው አልነበረም። በተለይ ኬቪን የሆነ የምትደብቀው ሚስጥር እንዳለ በማሰብ ከላብራቶሪ አስወጥቶ ይወስዳታል። አሁን ቤንና ጉዌን ብቻቸውን ቀሩ። አያት ማክስ በመጨረሻ እውነተኛውን ታሪክ ይገልጽላቸዋል። በኮምፒውተሩ ላይ የቪክቶርን የድሮ ፋይል ከፍቶ ፍጹም አስደንጋጭ ሚስጥር ያሳያቸዋል። ቪክቶር ከፕላምፐሮች ካዝና ውስጥ የኤሊያን ቺፖችን ሲሰርቅ እጅ ከፍንጅ ተይዞ ነበር። በዚህም ምክንያት ከቡድኑ ተባሮ ለዘላለም እንዳይመለስ ተከልክሏል። ቤን ይህንን አስፈሪ ወሬ ቢሰማም በአባቷ ስህተት ምክንያት ኤሌናን መውቀስ ልክ እንዳልሆነ ያምናል። ከነፍሳቱ በስተጀርባ ያለውን ዋና አካል ለማግኘት አሁንም ቢሆን ትልቁ ቁልፍ እሷን ልትሆን እንደምትችል ይከራከራል። አያት ማክስ ግን እሷን ለማመን ጨርሶ ፈቃደኛ አይደለም። ቤን በነገሩ ተበሳጭቶ ጉዳዩን በራሱ መንገድ ለመያዝ ይወስናል። ለማንም ሳይናገር ከዋና መስሪያ ቤቱ ወጥቶ የአያት ማክስን ሞተር ሳይክል በመውሰድ ኤሌናን ፍለጋ ብቻውን ይነሳል። በሌላ በኩል ደግሞ በአንድ ጨለማ ቅያስ ውስጥ ቪክቶር ብቻውን እየተጓዘ እያለ ሁለት ወንበዴዎች በድንገት መንገድ ይዘጉበታል። ሊዘርፉት እየሞከሩ በዚህ በኩል በምሽት ብቻ መጓዝ አልነበረብህም እያሉ ያሾፉበታል። ቪክቶር ግን ምንም ሳይደነግጥ ለየት ባለ ፈገግታ ብቻዬን አይደለሁም ይላቸዋል። በዚያው ቅጽበት በሚሊዮን የሚቆጠሩ ጥቃቅን የኤሊያን ነፍሳት በዙሪያው ፈንድቶ በመውጣት ወንጀለኞቹን ይወራቸዋል። በሰከንዶች ውስጥ ፍጥረታቱ ወደ ሰውነታቸው ውስጥ ዘልቀው በመግባት ወንጀለኞቹን አእምሯቸውን በመቆጣጠር ወደ አስፈሪ ዞምቢዎች ይቀይሯቸዋል። ይህ በእንዲህ እንዳለ ቤንና ኤሌና መጀመሪያ እነዚያን እንግዳ ቺፖች አግኝታበት ወደ ነበረው ሕንፃ ይደርሳሉ። በቪክቶር ላይ ምን እንደደረሰበት ፍንጭ ለማግኘት አካባቢውን በጥልቀት መመርመር ይጀምራሉ። ነገር ግን እነሱ ሳያውቁ ቪክቶር አስቀድሞ በዚያው አቅራቢያ ነበር። ከውጭ ሆኖ በሱ ቁጥጥር ስር በሆኑት በተበከሉት ሰዎች ተከቦ ሺፒት ከሚባል የአስመጪና ላኪ ድርጅት መኪና ላይ ትላልቅ ሳጥኖችን እየጫነ ይገኛል። የሚያሳዝነው ቤንና ኤሌና እሱ እዚያው አጠገባቸው እንዳለ
ጨርሶ የሚያውቁት ነገር አልነበረም። በህንፃ ውስጥ ፍለጋቸውን ቀጥለው በመጨረሻ የቪክቶርን ላብራቶሪ ያገኙታል። እዚያም ውስጥ ከዚሁ ከሺፒት ኩባንያ ጋር የተገናኙ እንግዳ ሰነዶችና ቅጾችን ያገኛሉ። ምን እየተካሄደ እንዳለ ለመረዳት እየሞከሩ ያለ በጣም አጠራጣሪ የሆኑ ሰዎች በድንገት ብቅ ብለው ሊረዷቸው እንደሚችሉ ይገልጻሉ። ነገር ግን ቤን የሆነ ነገር ደስ አላለውም። በአይኖቻቸው ውስጥ ያልተለመደ ነገር ያስተውላል። ኤሌና ቀረብ ብላ ስትመለከት በጥቃቅን ነፍሳት የተሞሉ ፍጥረታት በሰውነታቸው ውስጥ ሲንቀሳቀሱ ታያለች። በዚያ ቅጽበት አስፈሪውን እውነት ይረዳሉ። እነዚህ ሰዎች ሙሉ በሙሉ በኤሊያን ነፍሳቱ ቁጥጥር ስር ናቸው። ድንገት አንዱ የተበከለ ሰው ወደ ንግስቲቱ ዘንድ ይዟቸው መሄድ እንዳለባቸው ይናገራል። የተበከሉት ሰዎች ቀስ በቀስ ወደ እነሱ መጠጋት ይጀምራሉ። ቤን በፍጥነት ኦምኒትሪክሱን አብርቶ ለመዋጋት ይዘጋጃል። ነገር ግን በነፍሳቱ ከባድ መስተጓጎል ምክንያት መሳሪያው እንደገና መበላሸት ይጀምራል። ማንኛውንም የኤሊየን ፎርም መምረጥ ጨርሶ አልቻለም። ሌላ ምንም አይነት አማራጭ ስላልነበራቸው ቤንና ኤሌና ነፍሳቸውን ለማዳን በከፍተኛ ፍጥነት ይሮጣሉ። በአደጋ ጊዜ መውጫ በኩል አምልጠው ሲወጡ መንገዱ ተዘግቶባቸው መውጫ ያጣሉ። ቤን በፍጥነት በማሰብ የኦምኒትሪክሱን ኃይል በማሰባሰብ እጅግ ግዙፍ የሆነ የኃይል ማዕበል ፈጥሮ የተበከሉትን ሰዎች በሙሉ ወደ ኋላ ይገፋቸዋል። ምንም ጊዜ ሳያባክኑም ሁለቱም ወደ ሞተር ሳይክላቸው ዘለው በመግባት በከፍተኛ ፍጥነት ለማምለጥ ይሞክራሉ። ነገር ግን ኤሌና በድንገት ከሞተሩ ላይ ተወድቃለች። ቤን ሁለቴ ሳያስብ ኤሌናን ለመታደግ ወዲያውኑ ሞተሩን ወደ ኋላ ያዞረዋል። በፍጥነት ወደ ሞተሩ ላይ ስቦ በመጫን ኤሌናን ከጀርባው አቅፎ በሰላም ከአደጋው ቦታ ያመልጣል። ሁኔታው ሲረጋጋ ቤን ቀጣዩ እርምጃቸው ግልጽ መሆኑን ይናገራል። አባቷ ቪክቶር በዚህ ኩባንያ በኩል እያጓጓዘ ያለው ምንም ይሁን ምን ለነሱ ምን እየተካሄደ እንዳለ በትክክል ለመረዳት ስለሚረዳቸው በቀጥታ ወደ ሺፒት ማዕከል መሄድ አለባቸው። በሌላ በኩል በፕላምፐሮች ዋና መስሪያ ቤት ጉዌንና ኬቪን በመጨረሻ ትልቅ ስኬት ያገኛሉ። የእነዚያን እንግዳ የነፍሳት ፍጥረታት የኃይል ምልክት በኮምፒውተር በመከታተል አብዛኛው የኃይል ሞገድ ከአንድ ቦታ ብቻ እየመነጨ መሆኑን ይደርሱበታል። ያ ቦታም የሺፒት ዋና ማከፋፈያ ማዕከል ነበር። ጊዜ ሳያባክኑ ጉዌን እና ኬቪን ጉዳዩ ለመመርመር ወደ ስፍራው ያመራሉ። ወደ ውስጥ በሚስጥር ገብተው በመግባት ስለ ኤሊያን ፍጥረታቱ ማንኛውንም ፍንጭ መፈለግ ይጀምራሉ። የድርጅቱን ፋይሎች ሲመረምሩ ግን ነገሩ ይበልጥ የከፋ መሆኑን ያረጋግጣሉ። ምክንያቱም የነፍሳቱ ጭነቶች ወደ ተለያዩ የዓለማችን ክፍሎች በሙሉ መላካቸውን የሚያሳዩ መዛግብት ያሳያሉ። ይህ ማለት እነዚህ አደገኛ የኤሊያን ነፍሳት በመላው ዓለም ላይ እየተሰራጩ ነበር። ነገር ግን እነሱ ሰነዶቹን እያገላበጡበት ባለበት ሰዓት በአንድ የኩባንያው ሰራተኛ በድንገት ይያዛሉ። ሰራተኛው በጣም በተረጋጋ ድምጽ ኩባንያው መዘጋቱን ገልጾ ወጥተው በሌላ ጊዜ እንዲመለሱ ይጠይቃቸዋል። ነገር ግን የሆነ ነገር ስላልተመቻቸው ጉዌን በእኩለ ሌሊት አንድ ሰራተኛ ለምን ብቻውን እዚህ እንደሚሰራ ትጠይቀዋለች። ሰራተኛውም ስራዬ ንግስቲቱን ማገልገል ነው የሚል እጅግ አስፈሪና አሰቃቂ መልስ ይሰጣታል። በዚያ ቅስፈት ኬቪን እና ጉዌን እውነቱን ይረዳሉ። ይህ ሰውም በነፍሳቱ ተበክሏል። ኬቪን አንዲትም ሰከንድ ሳያባክን በአቅራቢያው ያለውን የእንጨት ባህሪ ወደ ገዛ አካሉ በመሳብ ከክፍል ውስጥ አንከባሎ ይጥለዋል። ይህ ጥቃት ሰነዶቹን ይዘው ወደ መኪናቸው ለመሮጥ በቂ ጊዜ ይሰጣቸዋል። ነገር ግን ታሪኩ በዚህ አላበቃም። ኬቪን እና ጉዌን በመኪናቸው ውስጥ ገብተው ቀበቷቸውን ሲያስሩ ያ የተበከለው ሰራተኛ ከመኪናቸው በስተጀርባ ቆሞ እንግዳ የሆኑ እንቅስቃሴዎችን ሲያደርግ ያስተውላሉ። ጉዌን ወደፊት ስትመለከት እጅግ አስፈሪ ነገር ታያለች። ሰውየው እነዚያን የነፍሳት ቺፖች እየተቆጣጠራቸው ነበር። በድንገት ቺፖቹ በአንድ ላይ ተሰባስበው ወደ ግዙፍ ኳሶች በመቀየር ማጥቃት ጀመሩ። የመኪናቸውን የፊት መስታወት ሊሰብሩት ምንም አልቀራቸውም። ኬቪን ወዲያውኑ የመኪናውን ፍጥነት ጨምሮ ከአካባቢው ለማምለጥ ይሞክራል። ለዚህም ኃይለኛ የሆነ ማሳደድ ይጀመራል። እነዚያ ግዙፍ የኤሊየን ቺፕ ኳሶች ይበልጥ እያደጉና እየገዘፉ ልክ እንደ ጨካኝ አውሬ መኪናውን ማሳደድ ቀጠሉ። ኬቪን መሪውን በድንገት ቀይሮ አንደኛውን ግዙፍ ኳስ ከግንብ ጋር በማጋጨት ያደቀዋል። ለሰከንድ የጠፋ ቢመስልም ፍርስራሾቹ በራሳቸው ጊዜ ተመልሰው በመገጣጠም በድጋሚ ያሳድዷቸው ጀመር። በቀላሉ የሚጠፉ አለመሆናቸውን ሲረዳ ኬቪን የመኪናውን ቱርቦ ቁልፍ በመጫን በከፍተኛ ፍጥነት ይበራል። ነገር ግን ያም ቢሆን ከነዚያ ግዙፍ ጭራቆች ሊያስመልጧቸው አልቻሉም። መውጫ ሲያጣ ኬቪን መኪናውን ወደ አንድ የህንፃ ግንባታ ቦታ ያስገባዋል። ኳሶቹ ለመጨፍለቅ በማሰብ በላያቸው ላይ ለመንዳት ሲሞክር ግን
ነገሩ ሙሉ በሙሉ ይበላሻል። መኪናው በአየር ላይ ተገልብጦ ሙሉ በሙሉ ይደቃል። እንደ ድል ሆኖ ኬቪን እና ግዌን ምንም አይነት ከባድ ጉዳት ሳይደርስባቸው ከመኪናው ውስጥ በጭንቅ ይወጣሉ። ነገር ግን ቀና ብለው ሲመለከቱ በፍርሃት ደርቀው ቀሩ። ምክንያቱም አንደኛው ግዙፍ የቺፕስ ኳስ ይበልጥ ገዝፎ በአንድ ድልድይ ላይ ሆኖ ሊደፈጥጣቸው ተዘጋጅተዋል። ኬቪን አካሉን ወደ ጠንካራ ድንጋይነት ቀይሮ ለፍልሚያ ይዘጋጃል። ነገሩ ሙሉ በሙሉ ተስፋ አስቆራጭ በሆነበት በዚያች ቅስፈት ቤን በድንገት ከሞተር ሳይክሉ ላይ ወደ አየር ዘሎ በመውጣት ኦምኒትሪክሱን ይጫነዋል። በዚህ ጊዜ ወደ ግዙፉ ኤሊያን ወደ ሂውማንጎሰር ይቀየራል። ይህ ግዙፍ ኤሊያን መሬት ላይ በከፍተኛ ኃይል ሲያርፍ ያንን ግዙፍ ኳስ በቡጢ መክቶ ይበትነዋል። ነገር ግን ውጊያው በዚህ አልበቃም። ቺፖቹ በፍጥነት እንደገና በመገጣጠም ቅርጻቸውን ይቀይራሉ። አሁን ወደሚሽከረከሩ ክብ መሳሪያዎች በመቀየር በቤን ላይ የሌዘር ጨረር መተኮስ ጀመሩ። እንደ ድል ሆኖ የሂውማንጎሰር ወፍራም ቆዳ አብዛኛውን ጥቃት ይከላከልለታል። ቤን ጥቃቱን በመመከት መበታተኑን ቀጥሏል። ነገር ግን ነፍሳቱ ጨርሰው ተስፋ አልቆረጡም። በቤን ዙሪያ በመሰብሰብ ትልቅ ግንብ በመስራት ውስጡ ያስሩታል። ሂውማንጎሰር በታላቅ ጉልበቱ ግንቡን ሰብሮ ቢወጣም ቺፖቹ እንደገና ይገጣጠማሉ። በዚህ ጊዜ ይበልጥ ወደ አደገኛ ቅርጽ ይቀየራሉ። ልክ እንደ ግዙፍ ዘንዶ ሆኑ። ቤን በፍጥነት በማሰብ የኬቪንን የወደመ መኪና አንስቶ ልክ እንደ ቤዝቦል ዱላ በመጠቀም ያንን ግዙፍ ፍጡር መጥቶ ያፈራርሰዋል። በመጨረሻም ፍልሚያው ጋብ ይላል። ቤን ወደ ሰውነቱ ተመልሶ ከኬቪን እና ከግዌን ጋር ይገናኛል። አሁን ቡድኑ ስለ ቀጣዩ እርምጃቸው መወያየት ይጀምራሉ። በጥልቀት ከተነጋገሩ በኋላ የተሻለው ሀሳብ ከነዚህ ፍጥረታት መካከል አዲስ ናሙና ይዘው ወደ ላብራቶሪ በመመለስ መመርመር እንደሆነ ይስማማሉ። በዚህም መሰረት ኤሌናን ይዘው ወደ ሀያት ማክስ ዋና መስሪያ ቤት ይመለሳሉ። እዚያ ሲደርሱ ሀያት ማክስ የኤሊያን ነፍሳቱ በመላው ዓለም ላይ የተሰራጨ መሆኑን የሚያሳየውን ሰበር ዜና በጭንቀት ይከታተላል። ሁኔታው በፍጥነት እየተበላሸ ነው። የተከሰተውን ሁሉ ከሰማ በኋላ ማክስ አዲሱን ናሙና ማጥናት ይጀምራል። ብዙም ሳይቆይ ፍጥረታቱ ተራ ነፍሳት ሳይሆኑ ልክ እንደ ጥቃቅን ሕያው ማሽኖች የሚሰሩ የኤሊየን ባዮቴክኖሎጂ መሆናቸውን ያረጋግጣል። ምርመራው ሲያልቅ ማክስ ናሙናውን በጥንቃቄ በአንድ ብልቃጥ ውስጥ ያስቀምጠዋል። ነገር ግን ማንም ሳያስተውል አንዲት ትንሽ ነፍሳት ከብልቃጡ አምልጣ ትወጣለች። ፍጡሯ በአቅራቢያው ስትሰያያት አንድም ሰው አልነበረም። ቡድኑ አደጋው ጨርሶ ሳይታወቃቸው ሁሉንም ነፍሳት በአንድ ጊዜ እንዴት ማቆም እንደሚችሉ ያስባሉ። በዚህ ሰዓት ቤን አንድ ወሳኝ ነገር ያስታውሳል። ቀደም ሲል የተበከሉት ሰዎች ስለ ንግስት ደጋግሞ ያወሩ ነበር። ይህ ለቤን ትልቅ ሀሳብ ሰጠው። ንግስቲቱን አግኝተው ካጠፏት ተጨማሪ ነፍሳት ሊፈጠሩ አይችሉም። ያለመሪያቸው መላው መንጋ ቀስ በቀስ ይሞታሉ ማለት ነው። ይህንን አስበው ንግስቲቱ ያለችበትን ቦታ ለመከታተል በኮምፒውተር ፊት ተሰብስበው መስራት ይጀምራሉ። ነገር ግን ሁሉም በስራ ተጠምደው ሳለ ያቺ ያመለጠችው ነፍሳት በሀያት ማክስ እጅ ላይ ቀስ ብላ ስትወጣ ማንም አላያትም ነበር። ከጥቂት ሰዓታት በኋላ ቤን እርዳታ ለመጠየቅ ሀያት ማክስን ፍለጋ ሲሄድ ማክስ አስቀድሞ በነፍሳቱ ተበክሎ ነበር። ቤን ምንም ነገር ለማድረግ ከመቻሉ በፊት ሀያት ማክስ በአቅራቢያው ያለውን ኮምፒውተር አንስቶ በቤን ራስ ላይ ሊያጋጭበት ይሞክራል። ግርግሩን የሰሙት ግዌን፣ ኬቪን እና ኤሌና በፍጥነት ወደ ክፍሉ ይገባሉ። ኬቪን ፈጣን እርምጃ በመውሰድ ማክስን በኃይል መጥቶ ራሱን እንዲስት ያደርገዋል። ነገር ግን ነገሮች ይበልጥ ተበላሹ። ሁሉም ተደናግጠው ባሉበት ቅጽበት ሀያት ማክስ በድንገት ነክቶ የጭስ ማሽኑን ያበራዋል። መላው ክፍል በጭስ ሲሞላ ማክስ በሚስጥር በመተላለፊያ ፓነሎች አምልጦ ይሰወራል። አሁን ቡድኑ ያለ መሪና ያለ ግልጽ እቅድ ግራ ተጋብቶ ይቀራል። ቤን ግን ተስፋ ሳይቆርጥ ዋናው ዓላማ ንግስቲቱን ማግኘት መሆኑን ለሁሉም ያስታውሳል። ወደ ኮምፒውተሩ ተመልሰው የነፍሳቱን እንቅስቃሴ ካርታ ሲያጠኑ አብዛኞቹ የተበከሉ አካባቢዎች በትላልቅ ከተሞች ላይ ቢሆኑም በአንድ ትንሽ ገጠራማ ከተማ ላይ ከፍተኛ የነፍሳት ስብስብ እንዳለ ያስተውላሉ። ግዌን ቦታውን ይበልጥ ስትመረምር ያ ቦታ የሺፒት ዋና መስሪያ ቤት መሆኑን ታረጋግጣለች። ንግስቲቱ የተደበቀችው እዛ መሆኑን ቢያውቁም የኬቪን መኪና ሙሉ በሙሉ ስለወደመ እንዴት መሄድ እንዳለባቸው አያውቁም ነበር። ልክ በዚህ ሰዓት ኬቪን ለቤን የልደት ቀን ስጦታ ሊሰጠው በሚስጥር የሰራውን አዲስ ዘመናዊ መኪና ያሳያቸዋል። ቡድኑ በፍጥነት ወደ መኪናው ገብቶ ወደ ቦታው ይከንፋል። እዚያ ሲደርሱ ቦታው በተበከሉ ሰዎች ተወሮ ያገኙታል። በምስጢር ወደ ውስጥ ሰርገው ሲገቡ ሀያት ማክስ ከሌላ የተበከለ ሰው ጋር ሲያወራ ይመለከቱታል። ይበልጥ ወደ ውስጥ ሲገቡ ደግሞ በማምረቻ መስመሩ መሃል ቪክቶር ቆሞ ያገኙታል። ኬቪን በመጋዘን ውስጥ ቺፖችን ሲያገበያይ የነበረው ምስጢራዊው ሰው ቪክቶር መሆኑን ወዲያውኑ ይረዳል።
በዚህም ምክንያት ጉዌን እና ኬቪን ኤሌና እውነቱን አስቀድማ ታውቅ ነበር በሚል ይከሷታል። ኤሌና ግን አባቷ ልክ እንደ ሀያት ማክስ የተበከለ እንጂ እንደዚህ አይነት ስራ ይሰራ እንደነበር ምንም እንደማታውቅ እያለቀሰች ትገልጻለች። ቤን አሁንም ከሷ ጎን በመቆም ለኤሌና አንድ ተጨማሪ እድል እንዲሰጧት ኬቪን እና ጉዌንን ያሳምናል። ቤን ወደ ቪክቶር ቀረብ ብሎ ሲመለከት ፍጹም አስገራሚ ነገር ያስተውላል። ቪክቶር የነፍሳት እንቁላሎችን እየጣለ ነበር። ይህ ማለት ንግስቲቱ ያለችው በራሱ በቪክቶር አካል ውስጥ ነው። ኬቪን ቪክቶርን በአንድ ጊዜ አጥፍቶ ታሪኩን ለመጨረስ ቢያስብም ኤሌና ግን አባቷ እንዳይጎዳባት ትለምናቸዋለች። ቤን አባቷን እንደሚያድንላት የገባውን ቃል አስቦ ወደ ኤሊያን ኤክስ ለመቀየር ይወስናል። ጉዌን ግን ይህ በጣም አደገኛ መሆኑንና ኤሊያን ኤክስ ላይ ሆኖ ከተበከለ ዓለም እንደምትጠፋ ታስጠነቅቀዋለች። እነሱ ክርክር ላይ ያሉ አንዱ የተበከለ ሰው ኤሌናን ይይዛታል። በዚህም ምክንያት መላው መንጋ የእነሱ መኖር አውቆ አስፈሪ ትርምስ ይፈጠራል። ቤን ወዲያውኑ ኦምኒትሪክሱን ቢጫነውም በመስተጓጉሉ ምክንያት ወደ በጣም ትንሽ ኤሊያን ይቀየራል። ይህ ኤሊያን ከጉንዳን የሚያንስ ፍጡር ሲሆን ለዚህ ስራ ግን ፍጹም ቁልፍ ነበር። ጉዌን፣ ኬቪን እና ኤሌና ከውጭ ያሉትን የተበከሉ ሰዎች ሲከላከሉ ቤን በቀጥታ ወደ ቪክቶር በመብረር በአፍንጫው በኩል ወደ ሰውነቱ ውስጥ ይገባል። በውስጥም የንግስቲቱን ድምጽ ይሰማል። ንግስቲቱ ቤን ከነሱ ጋር እንዲቀላቀል ብታባብለውም እሱ ግን ፈቃደኛ አይሆንም። ንግስቲቱ በንዴት በመላው ዓለም ላይ ያለውን ወረራ ለመጀመር ስትሞክር ቤን የመጨረሻውን ኃይል ጨረር ተኩሶ ንግስቲቱን ሙሉ በሙሉ ያጠፋታል። በዚያች ቅጽበት በመላው ዓለም ያሉ የተበከሉ ሰዎችና ቺፖች ራሳቸውን እያጠፉ ወደ ነበሩበት ይመለሳሉ። ቤን በሰላም ከቪክቶር አካል ውስጥ ይወጣል። አያት ማክስና ቪክቶርም ሙሉ በሙሉ ይፈወሳሉ። አያት ማክስ ለቤን የፕላምፐሮች አዲስ መሪ እንዲሆን እድል ቢሰጠውም ቤን ግን ገና ለዚህ እንዳልተዘጋጀ ገልጾ በደስታ ውድቅ ያደርገዋል። ቪክቶርና ኤሌናም በይፋ ወደ ፕላምፐሮች ዳግም ተመልሰው ታሪካችንም በሰላም ይጠናቀቃል። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም በአንዲት ሸረሪት ተነክሶ ባገኘው አስደናቂ የሱፐር ፓወር ኃይል ተጠቅሞ ከተማዋን የታደገውን የስፓይደርማን ቪዲዮ እዚህ ጋር ገብታችሁ እዩት። እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።